ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በጽናት ድራማ በክፍል 92 መተናል። የነኪራቤት ሰላሙ እንደተበጠበጠ ቀጥሏል። ጽናትዬ ወደ ሰናይት ሄዳ ስለ ቤቷ አንዳንድ ነገሮች ትነግራታለች ማለት ነው። ሰኒም እንግዲህ ያላት አማራጭ አንቺ የተሸከምሽውን ትዕግስት እኔ ትዕግስቱ ባይኖረኝም ነገር ግን አሁንም ትዕግስቱን ጨማምሮ ይስጥሽ ብዬ ነው የምማጸንልሽም ብላታለች። እናም እንግዲህ በጣም በሚያሳዝን ሁኔታ ጽናትዬ እጅጉን ከፍቷታል፣ ተበሳጭታለች ማለት ነው። ኪራና ቅዱስ ናሆም ሆነው አንድ ላይ አብረው ይጓዛሉ በቅዱስ መኪና። ከዛ መልስ እንግዲህ ኪራና ናሆም ወደ እነ ናሆም ቤት አምርተዋል። ከመራዊት ጋርም እንግዲህ አንድ ላይ ተከስተው ጥሩ ጊዜም አድርገዋል። ኪራ እንግዲህ መራዊትን ፈልጎ ወደ እነ ናሆም ቤት የሄደው ለጽናት እባክሽን ጽናትን ምከሪልኝ በሚል ነበረ። ቤቲ በመምጣቷ ደስተኛ አልሆነችም እና እባክሽን ለትንሽ ጊዜ ለምኝልኝ እንታጋሽ እንድትሆንልኝ ሲልም ሲናገር ነበረ። መራዊትም እንግዲህ እኔ እውነቱን ልንገራችሁ እኔም ደስተኛ አይደለሁም ቤቲ በመምጣቷ ስትልም ነበረ። ሁሉም እንግዲህ እኛም እኮ ደስተኛ አይደለንም በማለትም ለመራዊት መልስ ይሰጣታል ማለት ነው። ተያይዘው እንግዲህ ጉዟቸውን ወደ ነኪራ ቤት ያደርጋሉ። ጽናትዬ ከሰኒ ጋር ስትመለስ እንግዲህ የቤቲን እናት ሳሎን ቁጭ ብላ ታገኛታለች። የቤቲ እናት ከዛ በፊት እንግዲህ ኒናን ማየት ትፈልግና ልጄ እኮ በዚህ ሰዓት እንቅልፍ አይወስዳትም አተኛም እኮ የት ክላስ ነው የተኛቸው ሄጄ ልያት ስትልም ነበረ። ኒናም ኧረ ምን በወጣሽ እኔ ሄጄ አያታለሁ በማለት ኒና ወደ ቤቲ ተኛችበት ክላስ ስታመራ ቤቲ መኝታዋ ላይ የለችም። በጣም ታይና ትደናገጥና ለእናትየዋ መታ ትናገራለች። እናትየዋም በጣም ተናደው ሲጮሁም ነበረ። እኔ ምን አገባኝ ለምንድን ነው እኔ ላይ የምትጮሂው? በማለትም እንግዲህ የራሳችሁ ጉዳይ ብላም እንግዲህ ኒና ከመሄዷ በፊት ግን እና ልጄ የትዳ ነው በማለት እንግዲህ የቤት እናት ስትጠይቅ ነበረ። ኒናም እንግዲህ ጠዋት ከጽናት ጋር ተጣልተው ነበረ በማለት እኔን ተይኝ አጨቅጭቅኝ አያገባኝም ብላ ትታት ካጠገቧ ትሄዳለች ማለት ነው። የቤቲ እናት የትዳ ይሆን ልጄ እያለች እጅጉን በጣም አስባ ተጨንቃም ነበረ። በዛ ቅጽበት ውስጥ እንግዲህ ጽናትዬ መታ ከጎኗ አገር ሰላም ነው ብላ ሰላምቷን አቅርባ ትቀመጣለች። የቤትም እናት ጣቷን ቀስራ አንቺ እያለሽ ምን ሰላም አለ? የልጄን ፍቅር የልጄን ደስታ የነጠቅሽው አንቺ ነሽ እያለች እንግዲህ እጅጉን በጣም በኃይለ ቃል ስትሰርባትም አይተናል፣ አስተውለናል። ጽናትም እጅጉን በጣም ግራ ገባትና እንግዲህ አንቱ ሴትዮ ብላ ስታከብራት የነበረው አንቺ ብላ ጽናትም እንግዲህ የቤቲ እናት ለምትናገረው ነገር እንግዲህ እጥፍ ድርብ አርጋ ስትመልስላት ነበረ። የቤቲ እናት እንግዲህ የድሮ ማንነቷን አንስታ አሁን ላይ ጽናትን አጥባ አሰጣቻት፣ ሙልጭ አርጋም ሰደበቻት። በፊት እንግዲህ በቤት ሰራተኝነት እንደምትኖር አሁን ላይ ደግሞ የቤቱ ባለቤት ሆና እንግዲህ በፊት እንግዲህ ተርባና ተጠምታ እነ ኪራ ቤት እንደገባች አሁን ላይ ግን ያ ረሃብ የሚባለው ጠፍቶ ጥጋብ ላይ እንዳለችም ይህን ነገር እንግዲህ ነካክታ ዳሰስ አድርጋ ጽናትን እንድትናደድ እንድትቆጣም አድርጋታለች ማለት ነው። ጽናትዬም እጅጉን በጣም ተናዳ አንቺ ሴትዮ ግን ለምን አትከበሪም? ውጭልኝ በቃ ከቤቴ ስትልም ነበር። ደግሞ ይሄ የአንቺ ቤት ነው እንዴ? የኪራ ቤት እንጂ እያለች በጣም በሚያሳዝን ሁኔታ የቤቲ እናት ጽናትን ሙልጭ አርጋ ሰርባታለች ማለት ነው። ጽናትም መናገር ያለባትን ነገር እሷም ሁለቱም ጣታቸውን ቀስረው እንግዲህ ምላሽ ሲመላለሱም ተመልክተናል። በስተመጨረሻም መራዊትና ናሆም ኪራ ሆነው ይከሰታሉ። ጽናት ለቤቲ እናት ልክ ልኳን ስትነግራት ከኋላ ሆነው ቆሞ ያዳምጧትም ይመለከቷትም ነበር። የቤቲ እናት ጣቢያውን ቀየረችና ጥሩ ሰው ሆና እኔ እኮ ለልጄ ብዬ ነው እባክሽ ታገሽኝ እያለች መለማመጥ ጀመረች። እነ ኪራ ፊት አስመሰለች። ዞር ስትል ጽናት ከኋላዋ ኪራ፣ መራዊት እና ናሆም አብረዋት ከኋላዋ ቆመዋል። በጣም ያሳዝናል ትልና ጽናትዬም መናገር ያለባትን ነገር ተናግራ
ኪራም እንግዲህ ጽናት በምትናገረው ነገር ይናደድና ይደነግጣልም። ሁሉም ደንግጠዋል ጽናት በምትሰጣት ምላሽ። ነገር ግን ነገሩን የጀመረችው የቤቲ እናት ናት። የቤቲ እናት የተናገረቻቸውን ንግግሮች ማንም አልሰማም ከጽናት በስተቀር። ጽናትዬም ለዛ ምላሽ ስትሰጥ ነበረ። ኪራ የተመለከታት ያዳምጣል፣ እንዲሁም መራዊት። እናም እንግዲህ ጽናት ጥላቸው ወደ ክላሷ ስታመራ ኪራ እንግዲህ ከኋላ ተከትሏል ሊሄድ ስል መራዊት አይቻልም እኔ ነኝ ሂጄ የማያት በማለትም ወደ ክላሷ ስታመራ ጽናትዬ ስቅስቅ ብላ እያለቀሰችም መራዊት ታገኛታለች ማለት ነው። ምን ሆነሽ ነው ጽ ምን እያደረግሽ ነው ግን እንዴት የቤቲን እናት በእንደዚህ አይነት መንገድ ትናገራለች ስትልም መራዊትም እንግዲህ ጽናት ልክ እንዳልሆነች ስትናገርም ነበረ። በስተመጨረሻም እንግዲህ ጽናትዬም በጣም ተናዳ ስቅስቅ ብላ እያለቀሰች እንግዲህ መመለስ ያለባትን ምላሽም ስትሰጥ ነበረ። እኔ ምን ላርግ ታዲያ እናንተ ታገሺ ታገሺ ትሉኛላችሁ፣ በቃ እዚህ ጋር ደረስን እኮ የኔ ትዕግስት እዚህ አደረሰኝ እያለችም ስቅስቅ ብላ የልጄን ገዳይ መርዝ ያስጎነጨችኝን ሰው እንግዲህ እንዴት ነው በቤቴ የማኖረው? እንዴት ነው እኔ እሷን ጤና እንዲመለስ ልንከባከብ የምችለው? ሲጀመር እሷ መቼ ታመመችና አውቃ ነው እያለችም እንግዲህ በጣም በሚያሳዝን ሁኔታ ጽናትዬ የቤቲን እብደት አምና ለመቀበል ተቸግራ ትገኛለች። ከዛም እንግዲህ ቤቲ ጠፋች ተብሎ ቤቱ በአንድ እግር ቆመ። የቤቲም እናት ልጅ አንድ ነገር ትሆን ትጥፋና አምር ነው ማረጋችሁ በማለት እንግዲህ ዛቻዋን አቀረበችባቸው። ሁሉም በየቦታው እንግዲህ ቤቲን መፈለግ ጀመረ። ቤቲ እንግዲህ ራሷን ከፎቅ ላይ ፈጥፍጣ ልትወርቅ እንግዲህ መስኮት ነገር ላይ ቆማ ተመልክተናታል። እጅጉን በጣም በሚያሳዝን ሁኔታ በስንት ኃይልና ልመና ልትወርቅና ራሷን ልትጥልበት ካለችው አካባቢ እጅጉን በጣም ተረባርበው ያድኗታል። በስተመጨረሻም ቤቲ ራሷን ስታ እንግዲህ ተዘርራ ወደቀች። አፈፍ አድርጎ ኪራ አቅፎ ወደ ቤት ይዟት ሄደ። ሁሉም ተኋላ ተከትሎ ሄደ። ጽናት ብቻ ከኋላ ቀረች። እኔ ማነኝ? እኔ ምን የሆንኩ ነው? እያለችም እጅጉን በጣም አዝናም እንግዲህ ጥያቄ ፈጥሮባትም ተመልክተናል ማለት ነው። እናም እንግዲህ በሚያሳዝን ሁኔታ ቤቲ ወደ እነ ጽናት ቤት በመከሰቷ በጣም ብዙ ነገር ተበላሽቷል። በባለፈውም እንግዲህ እንዳየነውና እንደተመለከትነው ጽናትዬ እንግዲህ በህልሟ ቤቲን በትራስ ጨርቅ እንግዲህ እፍና አርጋ ገላት እንግዲህ ተመልክተናል ማለት ነው። በጣም ዝግንን የሚል እንቅልፍ የሚነሳ ህልምም ነበር ያሳያት ለጽናትዬ ማለት ነው። ጽናትም አሟት ነበረ የተነሳችው ከህልሟ ባና በጣም በሚያሳዝን ሁኔታ በውን ያደረገችው እየመሰላት እጅጉን በጣም ስትጸጸትም እያዘነችም ተመልክተናል። ታዲያ እንደዚ አይነትን ሰው እንዴት ነው ጽናትና ቤቲ አንድ ላይ ሊኖሩ የሚችለው? እንግዲህ ትናንትና ባየችውና በተመለከተችው መሰረት ሰኒም እንግዲህ መንገድ ላይ ከኒና ጋር ይገናኛሉ። ኒናም እየፈለገቻት ነበረ። ምን እያረግሽ ነው ስትላት ያቺ ቤቲ ጠፍታ እሷን እየፈለግኩ ነው እኔ አብረን እንፈልግ ስትላትም ነበረ። ማ እኔ ነኝ አብሬያችሁ የምፈልገው ሁለታችሁም እንደውም ጠፍታ ተያይዛችሁ በጠፋችሁ ላትመለሱ ስትልም ነበር። እንግዳውም ካልሽ እኔም ደክሞኛል እኔ በቃ አብረን እንሂድ ተያይዘን ትልና ኒናና ሰኒ ወደ ቤት ያመራሉ። አንድ ላይ ተሰብስበዋል። ቤቲ እንግዲህ እናቷ ላይ ተኝታለች። ሰኒ ስትገባ እዚህ ተዘርራ ተጋርማ ነው እንዴ ቤቲ ጠፍታለች ተብሎ የሚታወጀው አዋጅ ስትልም ነበረ። እናም እንግዲህ የቤቲ እናት ያየችውና ያስተዋለችው ልጄ ለካ በጥላት መሀል በጥላት ተከባ ነው ያለችው እያለችም እጅጉን በጣም አዝናም ተመልክተናታል ማለት ነው። እናም እንግዲህ የቤቲ እናት ሲጀመር ታማሚ ልጇን ጥላ መሄድ አልነበረባትም። ብዙ ነገር ስለሚያስፈልጋቸው ከልጇ ጎን ልትቆም ይገባ ነበር። እንዴት እንደዚህ ልታደርግ ስትችላለህ የሚል ጥያቄም ፈጥሮብኛል ማለት ነው። እናም እንግዲህ ልጄ አንድ ነገር ብትሆን ከእናንተ አናት ላይ ልወርድላችሁ አልችልም በማለት በድጋሚ እንግዲህ ጽናትንም በአንቺ ምክንያት ነው ልጄ እንደዚህ የሆነችው በማለት በአደባባይ እንግዲህ ጣቷን ቀስራም እንግዲህ አስረግጣም ስትናገር ነበረ። ጽናትም እየሆነ ባለው ነገር እጅጉን በጣም አዝና እሷም እንግዲህ በጣም ተማራ የኪራና የጽናትዬ ፍቅርም
ሰላሙ ተበጥብጦ እንግዲህ አይተናል ተመልክተናል ማለት ነው። እኛ ያየነው ሳይሆን ያላየነው ሆኗል። በሌላ በኩል ናሆምና መራዊት እጅግ በጣም ደስ የሚል ጊዜ በካፌ እያሳለፉ ነው። እንግዲህ ናሆም ለመራዊት ፍቅሩን ደጋግሞ እየገለጸላትም ተመልክተናል ማለት ነው። መራዊትም እንግዲህ እጅግ በጣም ደስ ተሰኝታ ናሆም በፍቅሩን እየገለጸላት እንግዲህ ፍቅርን እየመገበች ትገኛለች። በናሆም የፍቅር አገላለጽ የተደመመችውና የተመሰጠችው መራዊት ቆይ አንተ ግን እንዴት ነው ፍቅሬ አገር ሽቶብክ ነው እንዴ ስትልም እንግዲህ ተመልክተናታል ማለት ነው። ናሆምም እንግዲህ ምንም ጥርጥር የለውም የአንቺ ፍቅር ለኔ እኮ አንቺ ልዩ ሰውነሽ ከሴቶች ሁሉ ውብና ድንቅ ማራኪ እያለ እጅጉን በጣም አብስቶ በተደጋጋሚ የመራዊትን እንግዲህ ሲያደንቃትም ለፍቅሩ ያለውን ክብር ለፍቅሩ ያለውን ጥንቃቄ እጅጉን በጣም እንግዲህ ደስ በሚል ሁኔታ እሷም እንግዲህ ልክ እንደ አበባ ፍክት ብላ እንግዲህ ስትስቅም ደስም ተሰኝታ እንግዲህ ተመልክተናታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን የሰብስክራይብ በተኑን በማጥቆር ቤተሰብ ይሁኑ። ነባር አድማጭ ተመልካች ቤተሰብ ደግሞ ላይክ እና ሼር አይረሳ፣ አበረታቱኝ ይላለው ውዶችዬ። እናም እንግዲህ የክፍል 92 እንግዲህ እኒህን ነገሮች ተመልክተናል። ከዚህ በኋላስ የኪራ ጣፋንታ ምን ይሆን? የነኪራ ቤት የሰላም ሁኔታ ቤቲ መድኃኒቷን ተጠቅማ ስጨርስ እንግዲህ ኪራ ትሰናበታለች፣ ትሄዳለች፣ ውልቅ ትላለች፣ አያገባኝም ሲልም ተመልክተናል። ቤቲ ከዚህ በኋላ ከነኪራ ቤት የምትወጣ ይመስላችኋል? እናም እንግዲህ ውድና አድማጭ ተመልካች ቤተሰብ የተሰማችሁን ሀሳብ አስተያየት በኮሜንት እንግዲህ አስቀምጡ ማለት ነው። እናም እንግዲህ የነኪራ ቤት ሰላሙ እጅጉን በጣም ደፍርሶ ተመልክተናል ማለት ነው። በጣም በሚያሳዝን ሁኔታ በቀጣይ ክፍልስ ምን ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። ለዛሬ ባይ ባይ።